በናዝሬቱ ጌታ በኢየሱስ ስም ውጭልኝ። ምንድነው? ኢየሱስ ስም አስወጣልኝ። ተረጋጊ። ለምንድነው? ውጭልኝ። በኢየሱስ ክርስቶስ አስወጣት። ምንድነው? አስወጣልኝ። ይሄ ትልቅ መንፈስ ነው። ትልቅ መንፈስ ኢየሱስ ስም ከዘር ማንዘሯ የሚላክ መንፈስ ነው። ምንድነው? እንግዲህ አይናችን እያየ ፊቷ ወደ ጅብ ነው ተቀይሮ የነበረው። በጣም አስደንጋጭ ነው የነበረውና ምንድነው? ብረት መስቀል ነው የሚመስለው። ምንድነው? የተጠፈጠፈ ብረት። ምንድነው ይሄ ቅርጽ? የምን ቅርጽ ነው ይሄ? እኔ ወደዚህ የገባሁት በቤተሰብ ውስጥ ነው። ግዴታዬ መኖር አለበት። ይሄ መስቀል አይደለም። ወደዚህ የተቀየርኩት እኔ በራሴ ያመጣሁት ነገር አይደለም። እሺ፣ ከቤተሰብ የመጣ ነገር ነው። ናት ወደ ልጅ የመጣ ቅርስ። እሷም ከቤተሰብ። ስለዚህ ይሄ ወደ ጅብ የምትቀየሪው ይሄ ከቤተሰብ የወረሽው ነገር ነው ማለት ነው? አዎ። እሺ፣ ኢየሱስ አርፈሽ ቁጭ በይ ረፊ። አንቺ ዝም አስብላት። በኢየሱስ ስም ኢየሱስ ክርስቶስ ስም አልፈ ተቀመጥ። በኢየሱስ ስም አሰርኩት መንፈስ በኢየሱስ ስም ነው። አገኘኋት አላልከኝም? አዎ አግኝቻታለሁ እኮ። ካገኘሃት ታዲያ ላመሰግንሽ ነው የመጣሁት ብለኛል አይደል? ስለዚህ አመሰገንከኝ። በቃ ውጣልኝ። አልወጣም። ለምንድን ነው የማትወጣው? ጥያቄን ስላልጨረስኩ አልወጣም። አንተ ማን ስለሆንክ ነው እኔ መጠየቅ የምችለው? ሰምኛለሽ? ተረጋጊ። ምንም መረጋጋበት ነገር የለም። ቀጥ ብለህ ውጣልኝ። አንቺ እውነተኛ ሰው ከሆንሽ ምን ያናድሻል? እውነተኛ ሰው አለመሆን አይደለም ግን ሰዓቱ እየሄደ ነው። ባለቤቴ ሲመጣ ምንድን ነው የምለው? እንዴ በዚህ ማታ አንተ ሰው ቤት ምን ትሰራለህ? ሰዓት ያለሽ እየመሸ ነው አይደለ? አዎ በጣም እየመሸ ነው። እና ምን ችግር አለው? ይምሻ እንዴ የባለ ትዳር ቤት ውስጥ እኮ ነው ያለኸው። ነግሬሻለሁ፣ በድጋሚም ልንገርሽ። ስለዚህ አንቺ ያልሽኝ ያለሽው በቃ እቺ ሴት ናት ሁሉንም ነገር እያደረገች ያለችው፣ ይሄንንም እያስኬደች ያለችው እሷ ናት ነው እያልሻለሽ? አዎ ነግሬሃለሁ። ደግሞም ሂደህ አውርተሃታል አይደል? ታመሰግነኝ ነው የመጣኸው አይደል? አመሰገንከኝ። አሁን ውጣልኝ። አስገባዋት እስኪ። ማናት የምትገባው? አንድ እንግዳ አለሽ። የምን ከዚህ ቤት እንዴት ነው? ውጭልኝ እንዴ! አስወጣት! ምንድነው? አስወጣት! ምን ሆነሽ ነው? በኢየሱስ ክርስቶስ በናዝሬቱ ጌታ በኢየሱስ ስም ውጭልኝ! ምንድነው? በኢየሱስ ስም አስወጣልኝ! ተረጋጊ። ለምንድነው? ውጭልኝ! በኢየሱስ ክርስቶስ ውጭልኝ! ቆይ ነይ። ምንድነው ይፈራል? አስወጣት! ለምን? በኢየሱስ ስም ይሄ ሰይጣን ነው። በናዝሬቱ ጌታ በኢየሱስ ሰይጣን አንቺ ነሽ። ውጭልኝ! ኢየሱስ ስም ቆይ ምንድነው? ቆይ አስወጣት! ምንድነው? አስወጣልኝ! እኛለሽ ተረጋጊ። አስወጣልኝ! ለምን አስወጣልኝ! በቃ አስወጣልኝ! ወንጀለኛ አይደል? እንደ ያስኳት ላሳይሽ ብዬ እኮ ነው እኮ ነግረኛል። አምኛለሁ። ውጣ! አስወጣት! በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ስም ይህ ትልቅ መንፈስ ነው፣ የእርኩስ መንፈስ በኢየሱስ ስም መንፈስ ራሷ ናት መንፈስ ይኸውልህ ወንድሜ ልጸልይላት ይገባል። እቺ ልጅ አይምሮዋን የተቆጣጠረ መንፈሷን የተቆጣጠረ ውጭልኝ! ኃይለኛ ከቤቴ ውጭ አለ። ከቤቴ ውጭ! ኢየሱስ ክርስቶስ ውጭልኝ! አይደለም ኩስታለ ውስጥ ነው እንደሚያረጋው። ውጭልኝ! ትውጣልኝ! አስወጣልኝ! ለምን? እሷን አስወጣልኝ! ለምንድን ነው ማስወጣ? አስወጣልኝ! ወንጀለኛዋ አስፋ አይደለች እንዴ? መንፈስ አለባት። አስወጣልኝ! እኔ ጋር ያለው ቅዱስ መንፈስ ነው። አስወጣልኝ! ኢየሱስ አንዴ ቆይ። በኢየሱስ ክርስቶስ የአባቴ እጅ ባንቺ ላይ ይሁን በኢየሱስ በናዝሬቱ ጌታ በኢየሱስ ምንድነው? ምንድነው የሆነ? ምንድነው? በኢየሱስ ክርስቶስ ይሄ ትልቅ መንፈስ ነው። ትልቅ መንፈስ ኢየሱስ ስም ከዘር ማንዘሯ የሚላክ መንፈስ ነው። ይታወቀኛል። ይኸው ኢየሱስ ክርስቶስ ምንድነው የሆነቻለችው? ምንድነው የተፈጠረ ያለው? ኢየሱስ ክርስቶስ
እንግዲህ ክቡራን ተመልካቾቻችን አሁን እንዳያችሁት ነው ያልጠበቅነው ያልገመትነው ነገር ነው ያጋጠመን። እንግዲህ አይናችን እያየ ፊቷ ወደ ጅብ ነው ተቀይሮ የነበረው። በጣም አስደንጋጭ ነው የነበረውና ለዛም ነው እንግዲህ እህታችንም ጸልያ ትንሽ አሁን ላይ እየተረጋጋችሁና ቆይ ይሄ ነገር ሁሌ ነው እንደዚህ የሚፈጠረው? ያው ማለት እኛ እንግዲህ ባለፈውም ሳጣራ ብዙ ነገሮችን እያወቅኩኝ ነበር፣ እናንተን ዝም ብዬ እየሰማሁኝ ነበረው። አሁንም ደግሞ በዚህ መንገድ ስመጣ ብዙ ነገሮችን ስለእናንተ የደረስኩባችሁ ነገሮች አሉ። እንግዲህ የምትመሰገናት በዚህ ነገር ላይ በጣም ረድታኛለች። በሷ ብርታት እንግዲህ እኛ ምንም የተለየ ኃይል የለንም። በዚህ ነገር ላይ ስንሰራ እግዚአብሔርን ይዘን ነው። እሷም በብርታቷ ብዙ ነገሮችን አግዛኝ፣ እኔም ደግሞ በተለያየ ጊዜ እንደዚህ ስትሆኝ በእንደዚህ አይነት መንገድ ጅቦች ከዚህ ቤት ሲወጡ ብዙ ቪዲዮዎችን መያዝ ብዙ ቪዲዮዎች የተቀረጹ እጄ ላይ አሉ። በቀላሉ ላሳይሽ የምችል ማለት ነው። ገብቶሻል አይደለም? እሷም የቀረጸቻቸው ብዙ ቪዲዮዎች አሉ። ገብቶሻል? እኔ በተደጋጋሚ ብዙውን ጊዜ ይሄ ነገሮችን ሲፈጠር እያየው ነበር። ገብቶሻል አይደለም? የተለያየ ጊዜ ላይ እንግዲህ አንቺ የምታውቂው ነው። ለተመልካቾቻችንም ሊማሩበትም ስለሚገባ ማስቀመጥ ያለብንን ቪዲዮዎች ለነሱም እናስቀምጣለን። ምንድነው እየተፈጠረ ያለው ነገር ግን? ምንድነው ይሄ ነገር ከሰፈሩስ ጋር ይሄንን ምንድነው የሚያገናኘው? ገብቶሻል አይደል? አሁን ላይ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ገብቶሻል አይደል? አሁን በነበርሽበት ሁኔታ ልትሞቺ እህታችን ባትኖር እስከ ሞት ነው የሚወስድሽ። በዛ ላይ ደግሞ አንቺ መስቀል ያለሽ ማተቢያስ መስቀል አይደለም እንዴ? መስቀል አይደለም። ምንድነው? ብረት መስቀል ነው የሚመስለው። ምንድነው? የተጠፈጠፈ ብረት ምንድነው? ይሄ ቅርጽ የምን ቅርጽ ነው ይሄ? እኔ ወደዚህ የገባሁት በቤተሰብ ውስጥ ነው። ግዴታ መኖር አለበት። ይሄ መስቀል አይደለም። እና ምንድነው? ግዴታ ከቤተሰብ የመጣ ወደዚህ የተቀየርኩት እኔ በራሴ ያመጣሁት ነገር አይደል። እሺ፣ ከቤተሰብ የመጣ ነገር እና እናቴም እንደዚሁ ነበረች። የግዴታ ይሄ ነገር የእሷን ሁኔታ ለማስቀጠል ቅርስ ታውቃለህ፣ ከእናት ወደ ልጅ የመጣ ቅርስ፣ እሷም ከቤተሰብ። ስለዚህ ይሄ ወደ ጅብ የምትቀየሪው ይሄ ከቤተሰብ የወረሽው ነገር ነው ማለት ነው? አዎ። እሺ፣ ኢየሱስ ከቤተሰብ አይዞሽ አንቺ፣ እግዚአብሔር መልካም ነው። ከልጅነቴ ጀምሮ ገና ሕፃኑኜ እናቴ እንደዚህ ስታደርግ አያት ነበር። ልጅ እየነበርኩኝ ያን ያክል አላስታውስም። ማታ ማታ ቤት እንደማታድር እና ስም እንደምትሆን ነበር የማውቀው። ትልቅ እየሆንኩ ስመጣ 18 19 20 ዓመት ሲሞላኝ ግን ሁኔታዎችን እሷን በግልጽ ነገረችኝ። እናቴም ባለሀብት ሆና ነው የሞተችው እና እኔም ተማሪ በነበርኩበት ሰዓት ሁኔታዎቹ በጣም ያስጠሉ ነበረ። እኔም ሳላስበው መቀየር እንደምችል ሁሉ በማላውቀው ሁኔታ ራሴን እየተቀየርኩ ማግኘት ጀመርኩኝ። እሺ፣ የሆነ ሰዓት ላይ እኔ ሳላስበው ከሰው ጋርም ተቀመጬ ሰዓቱ ከሆነ ልቀየር እችላለሁ። ሰዓቱ ከሆነ ማለት ሰዓት አለን የምንቀየርበት። አንዳንዴ ያው ቅድምም ውጣ መሽቷል እያልኩ ነበር፣ ለዛ ነው። ከዛ እናቴን ጠየኳት፣ ለምንድን ነው እንደዚህ መሆኑ ብዬ ስጠይቃት በዘራችን ነው ልጅ፣ የግዴታ ነው፣ ባለሀብት ሆነሽ ለመኖር የግዴታ ይሄን ማድረግ አለብሽ አለችኝ። በሰዓቱ ምንም አላገናዘብኩም፣ ግን እኔ ምንም ሳላውቀው ሁኔታዎቹ እኔ ላይ በጣም እየተደጋገሙ መጡ ከልምድም አንጻር። ከዛም ሰዓቱን ለየሁት፣ መቼና በምን ሁኔታ እንደዚህ እንደምሆን አወቅኩ። ያው የግዴታ ማድረግ ያለብኝ ነገሮች አሉ፣ ሰዓቴን እየጠበቅኩ ማድረግ ያለብኝን ነገር ማድረግ። ከዛ ማታ ማታ ወደ ጅብነት እየተቀየርኩኝ ሰዎችን ማደን፣ ጥሩ የሚባሉ ሰዎችን እንዳለ መልቀም። ስለዚህ ሰፈሩ ላይ የሆነ ያለው ሁሉም ነገር እኔን አላቅም ምናምን ያልሽኝ እሷን ለምንድን ነው እየከሰሻት የነበረው?
እሷን ያለብኝ ነገር እሷ ቀልቢ አይወዳትም። እሷ ጌታ ኢየሱስ ትላለች፣ መንፈሳዊ ሰው ናት። እሷን ሳያት ገና እንደው ሰው ባያየኝ ማታ ባገኛት ሁሉ ደስ ይለኝ ነበር። በቃ ውስጤ በጣም ነው የሚረበሸው። እኔ ሰላም ስለማላገኝ እሷን ሳያት መጥፎ ስሜት ነው የሚሰማኝ እና ለባለቤት የሚያሳመንኩት እኔ ነኝ ማለት በዚህ ልክ እንዴት እንደተረዳይ ባላቅም ስለሷ መጥፎነት ግን ስነግረው ባለቤትሽ ስለዚህ ማንነትሽ እንደማያውቅ ነው እየነገርሽኛለሽ? ባለቤቴ አያውቅም በፍጹም። እሱ በጣም ታታሪ ነጋችን ለማስተካከል ደፋ ቀና የሚል የማታ ስራ ነው የሚሰራው እሱ እና ማታ ስራ ይወጣል። ያው ማታ እኔም እንዳልኩ እሱም ስራ ይሄዳል ማታ። አዎ የማታ ስራ ነው የሚሰራው። ስለዚህ እሱ እኔ ራሱ ኖርማል እንደሆንኩ ነው እንጂ እንደዚህ አይነት ሁኔታ ውስጥ እንዳለሁኝ አያውቅም። እሱ ምንም የሚያውቀው አንዳችም ነገር የለም። ንጹህ ሰው ነው። እንዲያውም እሱ ጥሩ ሰው፣ ለሰዎች ተቆርቋሪ፣ አሳቢ። ግን በሷ ሁኔታ እንዴት እንደረዳኝ አላውቅም። ማለቴ እሷን በደንብ ራሱ አያውቃትም። እኔ እኮ ስሟን አውቀዋለሁ ግን ስሟን መጥራት አልችልም። በቃ በጣም ነው የሚከብደኝ። ያው ሁኔታዎች አልገጣጠም ብለው ነው እንጂ። ስለዚህ ይሄ ማንነትሽ ላይ እሷ መሰናክልን ስለሆነችብሽ እሷን መጥላት፣ እኛ ደግሞ እሷን በመጥፎ ሁኔታ ማይሆን ነገር ውስጥ እንድናስገባት እሷን ተጠርጣሪ አድርገን ህይወቷን እንድናበላሽ ነው የፈለግሽው ማለት ነው? በቃ ከዚህ ሰፈር እንድትወጣልኝ። ይህን ሰፈርም የመረጥኩት ለዛ ነው። የሆነ ጸጥ ያለ ነው፣ ብዙ ሰው የለበትም፣ ከተማ አይደለም። ከተማ ላይ እንደዚህ አይነት ስራ ለመስራት አይመችም። የመኪና ጋጋታ አለ፣ ፎቆቹ ምናምን አይመቹም። ይሄኛው ግን ወደ እንትን ነው። አሁን የምንሰራውን ቤት ብታየው እኔ ነኝ የመረጥኩት። ወደ ጫካ ገባ ያለ ነው፣ በጣም ደስ የሚል ቤት እና ከሰዎች ራቅ ብለህ ከጫጫታ ራቅ ብለህ እንትን ለማለት ነው ይህን ሰፈር የመረጥኩት። እሷን ሳያት ደግሞ እንዳልኩ የሆነ ያስረኛል፣ ያንቀጠቅጠኛል፣ አላቅም የሚያደርገኝ ነገር ነው የሚያሳጣኝ። ለዛ ነው እሷን ማልወዳት። ስለዚህ ከሰፈሩ ሰው ህይወት መበጥበጥ ጀርባ እናንተ ናችሁ ማለት ነው ያላችሁት? እናንተ አትበል፣ ባለቤቴ ምንም አያውቅም። እሱ ንጹህ ነው ለካ። እሱ ንጹህ ሰው ምንም አያውቅም ባለቤቷ። ወንጌል እሺ፣ ምንድነው? ምን እሱ ንጹህ ሰው ነው። ማታ ስራ ይሰራል አይደለ ባልሽ? አዎ። ስለኔ ምንም ነገር አያውቅም። ምንም የሚያውቀው ነገር የለም። እኔ በቃ ለሱ ሚስቱ ነኝ አለቀ። ከዛ ውጭ የሚያውቀው ነገር የለም። ቀን ነው አብረን የምንሆነው። ቀንም ብዙ ሰዓት የለንም። በቃ እኔም ወደ ስራ ሄዳለሁ፣ እሱም ስራ ነው። ስለዚህ አንቺ የሰውን ህይወት እየቀጠፍሽ የሰውን ህይወት ነፍስ እየበላሽ እየኖርሽ ነው ማለት ነው። ይህንንም ቤት የመረጣችሁ ሰፈር የመረጣችሁት ለዚህ ነው። ግዴታዬ ነው። ግዴታሽ ነው? አዎ። ፈልጌው አይደለም። ይሄ መተው ብችል ይሄንን ነገር አውጥቼ ብጥለው ምናምን አልችልም። ምክንያቱም እኔ እንደዚህ ማላደርግ ከሆነ እኔ መኖር አልችልም። አንዴ ገብሬያለሁ። ስለዚህ እኔ ማልሰራለት ከሆነ እኔ ራሴ እገበራለሁ። ስለዚህ መስራት ግዴታዬ ነው። ስለዚህ ሰዎቹን የገበርሻቸው አንቺ ነሽ ማለት ነው። ይህንን ወጣት ስንቱን ህፃኑን አንቺ ነሽ ማለት ነው በህይወቱ እየተጫወትሻለሽ። እኛ እንግዲህ 3 ብለን ነው የምናውቀው። እሷ በነገረችን መሰረት ደግሞ 7 ደርሰዋል። 7 ሰዎችን በዚህ በገባሽባቸው ወራት ቅስበት አንቺ ነሽ እየሰዋሻለሽ። ንገሪ። አይደለም እና እኔ አልሰዋችሁ እና እኔም እንዳልኩ ያው ቀየራለሁ ነው እንጂ እዚህ ሰፈር ውስጥ አንድ ሰው አልነካውም። እርግጠኛ ነሽ? ያው እና ማንን ነው የሚመለከተው ይሄ ነገር? አላቅም። እኔ ምንም አላቅም። እኔም እንደናንተ እኩል ነው የሰማሁት። ስለነሱ ምንም ማውቀው ነገር የለም። በኢየሱስ ክርስቶስ ግን ትሰሚኛለሽ አይደለ? እዚህ ሰፈር ላይ የብዙ ሰው ህይወት እየተበጠበጠ ነው ያለው። ብዙ ቤት ላይ አዘን አለ። የሰፈሩ ሰው እንዳለ ተጨንቆ መግቢያ መውጫውን በሁሉም ነገር ውስጥ ስራውን ትቶ ቤቱ ቁጭ ብሎ ነው ያለው። ይሄ ደግሞ ትልቁ መንስኤ አንቺና አንቺ ቤት ውስጥ የሚፈጠረው ነገር ነው። እኔ እኮ ልዋሽ የምችለው አንድ ምክንያት የለኝም። ሁሉንም ነገር አውቀሃል አይደል? እኔ ራሴ እውነቱን እየነገርኩ ነው። ስለዚህ ልትዋሽኝ የምትፈልጊው ወይም ደግሞ የምትሞክሪ አንዳች ነገር ካለ ግን እኔ እንደማለቅሽ ወቂ። ምንም ነገር ሰሚኛለሽ አይደለ? በሁሉም ነገር ውስጥ ስለ ሁሉም ነገር ደግሞ ዋጋ የሚከፍል ሰው እንደየስራው ገብቶሻል አይደለ? ነገርኩ። ልዋሽ የምችልበት አንድ ምክንያት የለኝም። ሁሉንም ነገር እየነገርኩ ነው ያለሁት። ሚስጥሬን አውቃችሁብኛል እኮ። ከዚህ በኋላ ምንም ዋሽው ማስቀረው ነገር የለም።
እሱን የምናየው። ምክንያቱም የእግዚአብሔር መንፈስ እንደዛ አይደለም የሚለኝ። ምንድነው የምታወራው አንቺ ደግሞ? በኢየሱስ ክርስቶስ በናዝሬቱ ጌታ ታይ በእናትሽ አትጸልይ። ታይ በእናትሽ እውነቱን አውጪ። እውነቱን ታይ። ቆይ ምንድነው? ማትበይ ተረጋጊ። እውነቱን ታይ በላት። ለምን ኢየሱስ ስም አትጥሪ። ለምንድን ነው? እውነቱን አውጪ። ታቆም። ስለዚህ አሁን ይሄንን ነገር እንበጥሰዋለን። ሰምኛለሽ? ይሄ ካንቺ ጋር ምንም አያደርግም። በቃ ይበጠስ ይጣል። ለምንድን ነው የማይበጠስ? ለምን አሁንም እንደዚሁ በሰው ህይወት እየተጫወትሽ መኖር ነው የምትፈልጊው? አሁንም ያንቺ አላማ እሱ ነው? እየተጫወትኩ አይደለም። ነው አንተ ማን ነህ? በህይወቴ ለምንድን ነው የምትጫወተው? አርፈሽ ቁጭ በይ። ኢየሱስ አርፈሽ ቁጭ በይ። አትጥሪው። ኢየሱስ አርፈሽ ቁጭ በይ። ረፊ አንቺን ራስን ገልሻለሁ። ይሄ መበጠስ አለበት። አይበጠስሽም። በሰላም መኖር አለበት። ኢየሱስ ሰምኛለሽ? ተረጋጊ። በቃ ውጡልኝ። ሰምኛለሽ? በስንቱ ህይወት እንደተጫወታችሁ ሁሉንም ነገር ሳናስከብር አንወጣም። ውጡልኝ እናንተ ሰዎች። አንወጣም ብዬሻለሁ። ሰምኛለሽ? አንወጣም። ኢየሱስ ተረጋጋ። ዝም አስብላት። እናንተ ሰዎች ዛሬም አላችሁ እንዴ? ያዙት ወንድሜ ነው። ያዙት ነው። ተመለስ። የት ነው የምትሄደው? ኬታ አባሽ ነው። የት ነው የምትሸሸው? ምን ሆነ ነው? ለምንድን ነው የሮጥከው? ላብለዝ ታስ ለምንድን ነው የምትሸሸው? ምንድን ነው ችግር አለ? ለምንድን ነው የምትሸሸው? ተናገራ። ለምንድን ነው የምትሸሸው? ምን ሆነ ነው? ለምንድን ነው ገና ብዙ ያልወጣው ሁኔታ አለ። ንገረኝ እንጂ ለምንድን ነው ዝም የምትለው? ለምንድን ነው ስታያት የሮጥከው? ለምን ተናገራ። ምን አረጉሽ አንቺ? እኔ ምንም አልሆንኩ። አንተ ለምን ሮጥክ? አልቀሰሻለሁ። አላለቀስኩም። ቆይ አንተ ነገር ምንድነው ችግር? ባልና ሚስት ከአንድ ወንዝ ስንባል እንደናንተ ነው። እባክህ እኔን ብቻ አውረኝ። እሷን አትጨምራት እዚህ ውስጥ። አረ በቃ እኔ ጋር ችግር ታገኘህብኝ። ከኔ ጋር ብቻ አውራ። ስለምን ችግር? ምንም አላረጉሽም። ስለምን ችግር ካንተ ጋር? በቃ ሁለታችሁን አየኋችሁ አይደል? አብራችሁ እሺ፣ ከኔ ጋር አውሩ። ሁለታችንን እሷን ስላያት ሲጀምር እሷ በቃ ተግባ ወደ ጓዳ። ለምን ምን ትሰራለህ? በቃ ከኔ ጋር አውሩ ሁለታችሁ። ኦኬ፣ ያንተን ጉድ እንዳታቅ ነው? ያንተ ምስጥር እንዳይወጣ ነው? የማን ምስጥር? እሱ ምንም አያውቅም እኮ አልኩ። ሰውዬ ምንድነው የምትለው? አያውቅም አይደለ? ምንም አያውቅም። እሱ ይንገርሽ እስኪ፣ ንገራት እስኪ። ነገር አለ። አንቺ ዝም በል። አንድ አይነት ግቢ፣ በቃ ግቢ። የት ነው የምገባው? ሰማኛለህ? ሁሉንም ነገር ከሷ ፊት፣ የሷም እንደዛው። አንቺ ከየት አባሽ ነው ያገኘሽኝ? አንቺ ከይሲ ስሟን እያጠፋችሁ እሷ በእናንተ ወንጀል በእናንተ ስራ እንድትጠየቅ ስንት ነገር ነው የሞከራችሁት፣ ስንት ነገር ነው ያደረጋችሁት። አየከን ያረለው እውነቱን ያወጣው እግዚአብሔር ነው ሁሉንም ነገር ያደረገው። ዝም በይ። ብዙ ጊዜ እንዳየውክ አይተሃል አንተ። ተናገራ። ምንድነው የሚያወሩት? ተናገር እባክህ። ባለቤቴ ወደ ጓዳ ትግባ። ሁሉንም ነገር ያወራሃል። ለምን ማታ እንዴት ጅብን እንደምትጋልብ እንዳሰማ? አዎ ምንድነው ደነገጥ? ስለማን ነው የምታወራው? ነገርኩህ አይደል እንዴ? እሱ ንጹህ ሰው ነው። በቃ እኔን እኮ ያደረከውን አድርገሃል። በቃ ስለዚህ ተው፣ በቃ እሱን ተውና እኔ ምን እንደፈለክ አድርገኝ። ሲጀመር ይኸውልህ እኔ እቺን ሴትዮ በቃ አትወጣልኝ። በቃ አሁን ምቾት እየተሰማኝ አይደለም። አትወጣልኝ። በቃ ለምን መንፈስ ይጣላ? አትወጣልኝ። አትወጣም። እጅን ደግሞ አሳርፍ። ትሰማኛለህ አይደለ? እሺ ባለቤቴ ወደ ጓዳ ትግባ። እሱ ንጹህ ሰው ነው። አንቺ ነሻ ማታ ጅብ የምትሆኝ። ይሄ ማውራቱ ለምን አስፈለገ? አረው ትሰማኛለህ አይደለ? አሁን ጊዜው አብቅቷል። እሺ በስንቱ ህይወት የተጫወትክ ተቀመጥ። በስንቱ ህይወት የተጫወትክ በስንቱ ደም የታጠብክ አውሬ ተይዛለህ። ጊዜው አሁን የእውነት ነው። እሺ የእውነት ስለማን ነው የምታወራው? ስለማን ነው የሚያወራው? ምንድነው የሚያወራው? ስለ ንጹህ ባልሽ ማሪ ወደ ጓዳ ትግቢ። ምንድነው የሚለው? ስለአንተ የሚያወራው ምንድነው? አይጠቅምሽም። አንቺ ሂጂ ወደ ጓዳ ግቢ። ለምንድነው የማይጠቅመኝ? ችግር የለውም። እሷም ትቀመጥ። ለምን
ለካ አትተዋወቁም። ኧረ እባክህ ይህችን ሴትዮ ያስወጣልኝ። እሷ ጅብ አንተ ጅብ ጋላቢ። በኢየሱስ ስም በኢየሱስ ክርስቶስ ስም አንተ ተቀመጥ። በኢየሱስ ስም አሰርኩት ይህ መንፈስ በኢየሱስ ስም ሰማኛለህ አይደለ? እባክህ እሱን ተወው። ባለቤቴ ንጹህ ሰው ነው፣ አታስጨንቀው። እሱን ልተው? እሱን ተወውና ከኔ ጋር አውራ። ትሰሚኛለሽ? በምሽት በየሰው አጥር በየሰው ቤት እየሄደ ጅብ የሚጋልበው ባልሽ ነው። ተቀመጥ። ተናገራ። አጥፊዋ እሷ ናት በል። ባለፈው ለእኔ እንደነገርከኝ ለእሷም ንገራት። ተናገራ በል ተናገር። አው አንቺ ምን ላቀቅ ይመስልሻል? አንቺን እንዴት አላረኩሽ? የሰው አጥር ውስጥ እንደማይክ ተናገር። እውነቱን ለባለቤት ንገራት። እንዲህ አንገት እንዳትደፋሽኝ አንገትሽን ቆርጥሻለሁ። እኔ እግዚአብሔር አለ። ቆይ ስለመቼም አልሞትም። እስኪ ንገረኝ፣ ምንድን ነው የሚሉት? አይጠቅምሽም አልኩሽ አይደል? ለምንድን ነው የማይጠቅመኝ? ጀመር ተነሰ። ለምን አትገቢ? የት ልግባ? ስላንተ እኮ ነው እያወሩ ያሉት። ምንድን ነው ንገረኝ። ምንድን ነው የተፈጠረው? እሷ እንዳታቅፈራ እሷ እንዳታቅብህ ያንተ ማንነት ትክክለኛው ማንነትህን እንዳታቅፈራ። ለስሙ ባልና ሚስት ናችሁ፣ አንድ ላይ የምትኖሩ አንዳችሁ ግን ስለ ሌላችሁ ምንም የማታውቁ ሁሉንም ነገር ምስጢር የሆነባችሁ። ይቅር በይ። ተናገር። የምን አባ ቅርስ ነው? ሁሉንም ነገር ተናገር። ሁሉንም ነገር በቪዲዮ ማስረጃ ነው ያዝነው። እሺ ሰማኝ። በየምሽቱ በሰው አጥር ስር ሁሉንም ነገር በስንቱ ህይወት ስትጫወት አይንሽን ነው የምጎለጉል። ተው እንጂ እሱ ሲያምር ይቀራል። ስለዚህ አሁን አብቀቷል ጊዜው አሁን የእውነት ነው። እሺ ሁለታችሁም እየሰራችሁ የነበረው በሰው ህይወት ላይ እየተጫወታችሁ የነበረውን እያንዳንዱን ነገር ዋጋ ትከፍሉበታላችሁ። ሰማኝ አይደለ? ዋጋ ትከፍልበታለህ። ስማ፣ ይሄንን ምነግር ለአንተ አይደለም ለአንቺም አይደለም፣ ለሚስቴ ስልክ እናዘዛለሁ። ሁለታችሁ ግን ዋጋችሁ ልሰጣችኋለሁ። ይሄንን እንዳትረሱ። ለንጹህ ሚስት ብለህ አይደለ? በቃ አይመለከትም። ሚስቴ የራሴ ሚስት ናት። ሁለታችሁ ግን ማለት ነው እንዳትረሱ፣ ይችን ቀን እንዳትረሱ። ተናገር። ውዷ ሚስቴ ይቅር በይ። እኔ ማታ ስራ አለኝ እያልኩ ሌላ ቦታ ነበር የማመሸው። ማለት ሌላ ቦታ? ምንድን ነው ሌላ ቦታ? በቃ እነሱ እንዳሉት ነው። እነሱ እንዳሉት ምን? ጅብ ይጋልባል። ጅብ ይጋልባል? አው የሰውን ህይወት እያበላሸ የራሱ ይገነባል። የኔ ባል አመመህ? እውነታው ሲነገር ይቅር በይኝ አልኩሽ። ይሄንን ብዬ የሰውን ህይወት እያበላሸ የእሱን ለማቆም የእሱን ለማጽናት አይደለ? ተናገራ። ማን ነው እንደዚህ የሚያደርገው? ስለኔ ባል ነው የምታወሩት? ስላንተ ነው የሚያወሩት? አዎ እየቀለድኩ ነው በለኛ። ይሄን ማመን እንደሚያቅትሽ አውቃለሁ፣ ግን በቃ እውነት ነው። ይቅር በይኝ። አንቺም ንገሪው እንጂ ማታ ማታ ጅብ ሆነሽ እንደምትዘይ ንገሪው። በይ ንገሪው። ምን አልክ? ፕሏኛ እናስተዋውቃችሁ ትክክለኛ ማንነት። እውነት ነው አይደለም? በዩ ብዙ እውነት ነው። እውነታቸው ነው። አይ አይደለም እንዳላጣፈርች ሰማኛል አይደለ? አሁን ሁሉንም ነገር ከአንደበት መስማት ፈልጋለሁ። ሁሉንም ነገር። እሺ ምንድነው እንደነገር የምትፈልገው? ሁሉንም ነገር በቃ ነገርኩህ አይደለ? ስለዚህ የሰፈሩን ሰው እየለቃቀምክ ህይወቱን እያበላሽ ያለው አንተ ነህ ማለት ነው። እናገራለሁ ግን ይኸውልህ የምነግርህ እሷን ለማመን ብዬ ነው፣ ለእሷ ለመታመን ብዬ ነው። እና ደግሞ አንተ ሰማኛለህ? ጣትህን መልሱ። አዳምጥ ዝም ብለህ
ይኸውልህ ዛሬ እንዲህ አንገት እንዳስደፋ የምትቀርዳይ ነው። አንቺም ሲጀመር በእንደዚህ አይነት ስራ በውሸት መንገድ የሚሄድ ሰው አንድ ቀን አንገቱን መድፋት እሱን አሳይሃለሁ። እሱን አሳይሃለሁ። ጣትህን ሁለተኛ አንቺ አዳምጪ፣ አንቺ ጠብቂኝ። እኔ የእግዚአብሔር ዋጋሽን እሰጥሻለሁ። ዋጋሽን እሰጥሻለሁ። ምን እያልክ ነው አንተ? ካሜራማን ሽባት አላረኩ። እናንተ ስለወፈርህ በአጽም ነው የማቆመህ። ጠብቀኝ። ይኸውልሽ ማር ትሰማኛለህ አይደለ? ምንድነው የምትለው? ዛቻ ማስፈራራቱን ተውና ሁሉንም ነገር ተናገር። እሱን አሁን አብቅቷል። ያንተ ጊዜ አልፏል። በሰፈሩ ሰው በስንቱ አላለፈም፣ አላበቃም። አብቅቷል። እነሳለሁ። አብቅቷል መስሎክ ነው እሱ። በስንቱ የሰፈሩ ሰው ህይወት እንደተጫወት እንደዚሁ ምትቀር መስሎክ ነበር። አሁንም እንደዛው ምትቀር ይመስልሃል? በዘር ማንዘር ነው የምገባ። ያንተ ብቻ ሳይሆን አሁን ተናገር። ይበቃል። ምንም ተናገር። ለምንድን ነው እንደዚህ የምትለው? አልገባኝም። ምን እያልክ ነው? እሷም እሱም ምንድነው ሲሉ የሰማው አንቺ ጋር። ቆይ አንቺ ሌላ ነበርሽ እንዴ? እኔ የማላውቀው ባህሪ ነበርሽ? አዎ የእውነታችሁ ነው። እንዴት አትነግሪኝም? አንተም እኮ ስለ አንተ ምንም አልነገርከኝም። ቆይ እኔ መናገር ይጠበቅብኛል? የኔ አይበቃም ነበር? አንተ እንዴት እንደዚህ አይነት ህይወት ውስጥ ትገባለህ? ኧረ እባክሽ። ቆይ ገባኝ። የፎቁ ማሰሪያ የቤታችን የሚሰራበት በዚህ ስራ ነው ማለት ነው ገንዘቡ የምታመጣው? አሁን ይሄን መጠየቅ ይጠበቅብሻል? እንዴት አንቺ ሰማኛለህ አይደለ? ሁሉንም ነገር ሆነ ስንት ዓመት ተቀምጠ ስላንተ ምንም እኮ አላውቅም። እኔስ ምን አውቃለሁ ስላንቺ? ለካ እንዲህ አይነት ድብቅ ሴት ነበር። ወይኔ እኔ እኮ በቤተሰብ ያመጣሁት ነው፣ ወድጄ እኮ አይደለም። አንተ ግን ገንዘብ ለማምጣት ነው የምትጋልበው። እንዴት ነው? ቆይ እጅ ሊሆነው እንዴት ነው ያጃጃልሽ? ማን ያጃጃለህ? አንተ ነህ ያጃጃልከኝ። እንዴት ነው አይኔ መገለጥ ያቃተው አንቺ ላይ? እኔ እኮ ስላንተ ንጹህ ሰው ነው ባሌ ንጹህ ነው ነበር የምለው። ሰማኛለህ? እኔ እዚህ ጋር የእናንተ ንትርክ ጭቅጭቃችሁ ልሰማ አይደለም ቁጭ ያልኩት። ሰማኝ አይደለም? አሁን እያንዳንዱን ነገር እዚህ ሰፈር ላይ እያረጋችሁ ያላችሁትን ነገር መስማት ፈልጋለሁ። ሁሉንም ነገር ገባ አይደለ? እሺ እናገራለሁ፣ ግን እኔ ቅድም የተናገርኩትን መዝግቡልኝ። አንድ ጊዜ አይደለም 3 መዝግበህ ያዝልኝ። እያንዳንድ ቤት እመጣለሁኝ። ምን ልሰራ ነው የምትሄደው? እሱን አሳያችኋለሁ። እንዲህ ተዋረጀ እንዲህ አዋርደውን ተቀሩ። እውነት ሰው አይደለሁኝ። ለዛም ነው ምን ስትል ያሰብከው ግን ትሰማኛለህ? ለዛም ነው ስንት ጊዜ በዚህ መንገድ ስታያችሁ እቺን ሴት እያሳደዳችሁ የነበራችሁት። ይሄ ነገር እንዳይጋለጥባችሁ፣ ይሄ ጊዜ እንዳይመጣ ነው። አሁንም ልንገርህ፣ ምንም ልታመጣ አትችልም። ምንም አታመጣው። ሰማኝ። አሁን ተናገር እያልኩ ነው። አንቺ ልብ ብለሽ አዳምጪ። እኔ ወደዚህ ህይወት የገባሁት ከመግባቴ በፊት እጅግ በከፋ ድህነት ውስጥ ነበር የምኖረው። ቤተሰቦቼ እኔን የማሳደግ አቅም አልነበራቸውም እና እኔ ህይወትን ለማሸነፍ ያላረኩት ትግል የለም። ያላደረኩት መንገድ ላይ ስንት ጊዜ ኖሬያለሁ። መንገድ ላይ ያውም በየ3 ቀኑ ምግብ እየበላሁኝ የሚበላ የምበላው አጥቼ እንኳ ሞት አፋፍ ላይ ደርሼ አውቃለሁኝ። ንጽህናው ያልተጠበቀ ምግብ በልቼ እንዴት አይነት ህመም አሳልፌያለሁ። ሰው ግን በቃ ከምንም ተነስቼ እዚህ ላይ የደረሱ ይመስል በወደቀ ዛፍ ምሳር ይበዛል እንዲሉ ይኸው እና በስተመጨረሻ ያገኘሁት መፍትሄ ሆኖ አገኘሁት። በሰው ህይወት መጫወት፣ በሰው ደም ላይ መክበር፣ ሌላው እየጠፋ አንተ ሀብት ማካበት፣ እሱ ነው መፍትሄ? ተናገር፣ እሱ ነው ወይ መፍትሄው? ይኸውልህ ዝም ብዬ አይደለም ወደዚህ ህይወት የገባው። አዳምጠኝ። መንገድ ላይ ወድቄ ከሞት ጋር ሳጣጥር የሆነ ሴትዮ መጣች እና አንስታ ወደ ሐኪም ቤት ወሰደችኝ እና ያለውን ነገር ራሷ ሸፍና ከሞት አዳነችኝ። ከዛ በኋላ እስክታገግም ድረስ እኔ ጋር ነው የምትሆን ብላ እሷ ቤት አኖረችኝ። እጅግ በጣም ሀብታም ናት። በጣም አላት የምትባል ሴትዮ ናት።
እና ይሄ ሁሉ ሀብት የመጣ ዝም ብሎ አይደለም። ፈቃድ ከሆነ ከፈለከው እንዲህ በድህነት ከምትቆራመድና ከራብ ጋር እንዲህ አይነት ህይወት ከምታሳልፍ እኔ በሄድኩበት መንገድ ሄዳለችኝ እና እኔ እሷ የሄደችበት መንገድ እንዲህ አይነት አስከፊ መንገድ እንደሆነ አላቅም ነበረ። ከኔ ምንድነው የሚጠበቅ ስላት የሆነ ቦታ እንሄዳለን እነሱ መፍትሄ ይሰጡሃል አለችኝ ማለት ነው። እና እዛ እሷ ያለችው ወይም እሷ የምትሄድበት ቦታ ላይ ስንሄድ ያዘዙኝ ነገር እውነት በጣም ላይምሮ ከባድ ነበር። የሚያወሩት ስለመገዳደል እኔ ከዛ በፊት በነፍሳት እንኳን የሚጨክል ልቡን አልነበረኝ። ግን ምን ታደርገዋለህ? ድህነት አስገደደኝ። ወደ አስከፊ የቀደመ ህይወት መሄድ አልፈለኩኝም። ይኸው ፈራ ተባ እያልሁ መጀመሪያ ላይ ያደረኩት ነገር ሞት አፋፍ ላይ ሁሉ አደርሶኛል። እኔ ይኸው እዚህ ጋር ይሄ የመጀመሪያ ቀን የወጣ ጉዳት ነው እና እኔ በቃ ይሄን ነገር መቀጠል አልፈልግም ስላት ሴትዮቱ ተናደደችብኝ። አንዴ ጀምረዋል፣ እርፍ ይዞ ወደ ኋላ የለም፣ ወደፊት ቀጥታ አለች። አስገደደች። በቃ እኔም ወደዛ አስከፊ ህይወት ወደ ቀደመ የድህነት ኑሮዬ መመለስ ስላልፈለኩ በቃ ጥርሴን ነክሼ ገባሁበት። ከዛ የሰውን ህይወት እያበላሸ ስንቱን ነፍስ እያጠፋ አንተ ከብረ መኖርን ወደድክ ማለት ነው። ለምንድን ነው እዚህ ሰፈር መርጠ የመጣው? ለምን እዚህ ሰፈር ተከራያችሁ? እዚህ ቤት ስትገቡ በብዙ መንገድ ብዙ ብር ከፍላችሁ እዚህ ቤት ውስጥ የነበረን ሰው አስወጥታችሁ ነው አይደል የገባችሁት? ለምን ይሄንን ሰፈር መረጥከው? ተናገራ። ለምንድን ነው ይሄንን ሰፈር የመረጥከው? አንድ ይሄን ያህል ለእንዲህ አይነት ነገር ትኩረት የሚያደርግ ሰው ማለት ሁሉም ሰው ወደ ስራው የሚሮጥ ሰው ነው እና ደግሞ ሰፈሩ ዘወር ያለ ከከተማው ወጣ ያለ ስለሆነ እና ቀልባቸው ሌላ ላይ የሆኑ ሰዎች ብቻ የሚኖሩበት ስለሆነ እኔ ለምሰራው ስራ ወይም እኔ እንደዚህ እግር በእግር ተከታትሎ እንዲህ አይነት ማጋለጥ እንደማይደርስብኝ ስለተረዳው ነው እዚህ ሆኖ። ከዛ ሁኔታዎች ሲመቻቹልህ አንተ የሰውን ነፍስ መሰዋት ጀመርክ ማለት ነው። ስለዚህ በየሰፈሩ ያለው ድንኳን በየሰፈሩ ያለው አዘን አንተ የፈጠርከው በአንተ ምክንያት የተከሰተ ነው ማለት ነው። የስንቱን ጨቅላ ህፃናት ቡርቆ ተጫውቶ ያልጠገቡትን ህይወታቸውን እየነጠቅ ያለው አንተ ነህ ማለት ነው አይደለ? ተናገር። አዎ ለዚህ ግን ያበቃሽኝ አንቺ ነሽ፣ የምለቅሽ እንዳይመስልሽ። ትሰማኛለህ አይደለ? እሷ ምንም ልታረጋት አትችልም። ምክንያቱም አንተ አሁን ወድቀሃል። ለዚህ ሁሉ ነገር ደግሞ እነሳለሁ ማስሎክ ነው አሳያለሁ አይደለ? እሱ ማስሎክ ነው። ለዚህ ሁሉ ነገር ደግሞ የእጅን ታገኛለህ። የሰፈሩ ሰው እያየ ያለው ስቃይ፣ ላለበት ሀዘን፣ ላለበት ጉዳት ሁሉም ነገር ደግሞ በአንተ እጅ ነው። ትሰማኛለህ አይደለ? እውነት ደግሞ ለዘላለም ተደብቃ አትቀርም። ጊዜው አሁን ደርሷል። ቆይ ሰዎቹ ሞተው ምንነቱ ባልታወቀ መንገድ ወድቀው ነው የሚገኙት። ምንድነው እስቆይ የምታረጋቸው? እንዴት ነው እነዚህን ሰዎችስ መርጠህ በሲልክ እንደዚህ የምታረገው? እስካሁን ሰባተኛክ። ቆይ ምንድነው የምታረገው? ራሴ ነኝ ሄጄ የምገላቸው የሚመስልህ እንዴ? የሚላክ መንፈስ እኮ ነው እንደዛ የሚያደርግ። እሺ ከዛ አንተ ምን ትጠቀማለህ? በቃ ደም ሲፈስለት አጋንንቱ ያንዱን እድል ወደ እኔ ያደርጋል። በኢየሱስ አንተ ጨቅላ ህፃናትን፣ ወጣቶችን፣ ያረጁ ሰዎችን፣ እድሜ ባለጸጋዎችን እየሰዋ አንተ ራስህን ሀብትህን
ታካብታለህ ማለት ነው። አዎ አዎ። አሁን ግን በቅቷል። ይበቃልሽ። ተርስ ተርስ አንቺ ጠብቂ። ይሄ ደም ጠጭ መንፈስ ነው። ኢየሱስ አስወጡት። እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። እንግዲህ እህቴ ስለ ሁሉም ነገር በጣም ላመሰግንሽ እወዳለሁ። አንቺ ከጎኔ ባትሆኚ፣ አንቺ ባትደግፊኝ ይህንን ነገር በዚህ ልክ ለማጋለጥ ለህዝቡም ደግሞ የሞቱትን ሰዎች መመለስ ባልችልም ከዚህ በኋላ ለሚመጣው ችግር ምንም ቢሆን የመፍትሄ መንገድን ለማግኘት አንቺ ደግሞ ያ መንገድ ስለሆንሽልኝ አመሰግናለሁ። ነግሬክ ነበር አይደል? ይዛኔ ይሄ የጸሎቴ የእንባዬ ምላሽ ነው። ሁሉንም ክብሩንም ምስጋናውንም እግዚአብሔር አምላክ ነው መውሰድ ያለበት። እውነት ነው። ሁሉም ሰው እንግዲህ እንደየሃይማኖቱ እንዳለበት ነገር በአንድነት ጸንቶ ወደ እግዚአብሔር ከቀረበ ከእንደዚህ አይነት መጥፎ መናፍስቶች መራቅ ይችላል። እንግዲህ እናንተም ክቡራን ተመልካቾቻችን ይህንን ነገር እንዳያችሁት ነው። የሰፈሩ ሰው እረፍት አጥቶ ንግዱን ትቶ ስራውን ትቶ ቤቱ ተመልሶ ያሉትን የቀሩትን ልጆቹን ለመጠበቅ ቤተሰቡን ለመጠበቅ ብሎ እንደዚህ በዚህ ልክ ሰፈሩ ድንኳን እንደ ሱቅ ተከፍቶበት በየቦታው ድንኳን ተጥሎ ያለበት ነው። ይህንን ደግሞ እኛ በተቻለን አቅም ሁሉንም ነገር ሰላም ለማድረግ በምንጥረው መንገድ ውስጥ እነዚህ ሰዎች እንደ ኖርማል የሥራ ሰው እንደ ንጹህ ሰው ሆኖ ሰፈሩ ላይ ተከራይተው የሰፈሩን ህይወት የሰፈሩን ሰው እየበጠበጡ ሰላም እየነሱ ህይወታቸውን እያናጉ የነበሩ ሰዎች ናቸው። እነዚህ ሰዎች ማብቂያ የላቸውም። እኛ ግን ሁሉም ቦታ ላይ እየተንቀሳቀስን ከእግዚአብሔር በታች ለሰው ሰላም ለመስጠት እንሞክራለን። ይሄ ቪዲዮ ብዙ ሰው ይማርበት ዘንድ ሼር እያደረጋችሁ ለብዙ ሰው ማድረስ አለባችሁ። እነዚህ ሰዎች ደግሞ እኛ ማድረግ ባለብን መንገድ በትክክለኛው መንገድ የእጃቸውንም እንዲያገኙ እናደርጋለን። በሁሉም መንገድ ደግሞ የሰፈር ሰዎችም ሰላማቸውን እንዲያገኙ እንዲሁም ደግሞ በቀጣይነት ይህንን ነገር ከምንጩ ለማድረቅ ደግሞ ሁሉንም ምርመራዎች እናደርጋለን። ለብዙ ሰው አድርሱ፣ ብዙ ሰው ጋር ይድረስ። የኛ ትልቁ ዓላማ ሰውን ማስተማር ስለሆነ ሼር እያደረጋችሁ ለብዙ ሰው አድርሱ። እኔ ከዚህ ቤት እንወጣ